ጋር ደግሞ ጊዮን ጋር ስትመጡ ሌላው ለየት የሚያደርገው ነገር 3D አይታችሁ አይደለም የምትገዙት ማለት ነው አክቹዋል ቤቱን በራሳችሁ ጎብኝታችሁ ወዳችሁት ነው የምትገዙት ማለት ነው እና ደግሞ መቼ እንደምትረከሙት ቤቱን እርግጠኛ ሆናችሁ ነው የምትሄዱት ማለት ነው 90% የደረሱት ደግሞ የየራሳቸውን የተናጠል ካርታ ይወጣላቸው ሲሆኑ እነሱን በቅርብ ጊዜ ልናስረክባችሁ ዝግጅታችንን ጨርሰናል ይሄው እንደምታዩት ሁለቱም ቢልዲንጎች የማጠናቀቅ ስራ የፊኒሺንግ ስራ እየሰራን ነው ሐምሌ ላይ ወይ ደግሞ ከጥቂት ወራት በኋላ ልናስረክባችሁ ነው አራተኛውን ብሎክ በሁለት ሳምንት ውስጥ ፋውንዴሽን እየሰራን እንገኛለን እዚህ ላይም ደግሞ ዲስካውንት ቤቶች ስላደረግን ታች ፍሎር የምትፈልጉ የተለያየ ፍሎር አማራጮችም ስላሉ እዛ ላይ የሚያልገዛችሁ ደንበኞቻችን እዚህ ላይ ብዙ አማራጮች ስላሉ አራተኛ ብሎክን መግዛት ትችላላችሁ ማለት ነው በፍጥነት የማይታማው ጊዮን ሆምስ ብቻ ነው ኮምፓውንዳችንም የተለያየ ፋሲሊቲዎችን ይይዛል የልጆች መጫወቻ የመዋኛ ገንዳ የስፖርት ማዘውተሪያዎች ሁለት ሞሎችን የሚይዝ መሃል ከተማ ላይ ያረፈ የተንጣለለ ኮምፓውንድ አፓርትመንት ነው ማለት ነው እንግዲህ ጊዮንን ለየት የሚያደርገው ነገር በጠቅሼ መጨረስ አልችልም በግንባታው ፍጥነት የማይታማው ጊዮን ሆምስ ሶስቱንም ቢልዲንጎች ገንብቶ ጨርሶ ነው ለሽያጭ ያወጣው በፍሎር ኢቭን 4 ቤት ብቻ ነው ከፊት ለፊት በኩል 2 ቤት ከጀርባ በኩል 2 ቤት ማለት ነው ለሁለት አባወራ ደግሞ አንድ ሊፍት ነው ማለትም አጠቃላይ 2 ሊፍቶች ይኖራሉ ማለት ነው ለባለ ያወጣነው ዲስካውንት ሊጠናቀቅ ጥቂት ቀናት ናቸው የቀሩትና እናንተ ደንበኞቻችን ደግሞ የዚህ ዲስካውንት ተጠቃሚ ለመሆን ይደውሉልን ሰላም እንዴት ናችሁ ሀና እባላለሁ የጊዮን ሆምስ ሽያጭ አማካሪ ነኝ ዛሬ እንግዲህ 20 ሺህ ካሬ ላይ ያረፈ በወሎ ሰፈርና ጎተራ መሃል ላይ ጊዮን ሆምስ ላስጎበኛችሁ ነው ይሄው እንደምታዩት ሁለቱን ብሎኮች ልናስረክባችሁ ጥቂት ወራት ነው እየቀረን ማለት ነው ሶስተኛው ቢልዲንግ ደግሞ 13ኛ ስላብ ላይ ደርሰናል ሌላ ደግሞ አዲሽናል አራተኛ ብሎክን አውጥተናል ማለት ነው እሱንም እናያለን ይሄው እንደምታዩት ሁለቱም ቢልዲንጎች የማጠናቀቅ ስራ የፊኒሺንግ ስራ እየሰራን ነው ሐምሌ ላይ ወይ ደግሞ ከጥቂት ወራት በኋላ ልናስረክባችሁ ነው እዚህ ጋር ያለቀ አፓርትመንት ለምትፈልጉ ደንበኞቻችን ጥቂት ቤቶች ስላሉ ይሄን እድል መጠቀም ትችላላችሁ እንደምታውቁት ይሄን አፓርትመንት በጣም በፍጥነት ነው ሰርተን ገንብተን ጨርሰን ለሽያጭ የሚያወጣ ነው ሸጠንም የጨረስነው ማለት ነው ሌሎችን ደግሞ ቢልዲንጎችን ማየት እንችላለን ይሄው እንደምታዩት ይሄኛው ሶስተኛው ቢልዲንጋችን ነው ይሄን የጀመረው የዛሬ 8 ወር ነው አሁን እንደምታዩት ደግሞ 13ኛ ስላብ ላይ ደርሰናል በፍጥነት የማይታማው ጊዮን ሆምስ ብቻ ነው እንግዲህ ደግሞ አራተኛ ብሎክ ላውንች ያደረግነው ማየት እንችላለን ይሄው እንደምታዩት አራተኛውን ብሎክ በሁለት ሳምንት ውስጥ ፋውንዴሽን እየሰራን እንገኛለን እዚህ ላይም ደግሞ ዲስካውንት ቤቶች ስላደረግን ታች ፍሎር የምትፈልጉ የተለያየ ፍሎር አማራጮችም ስላሉ እዛ ላይ የሚያልገዛችሁ ደንበኞቻችን እዚህ ላይ ብዙ አማራጮች ስላሉ አራተኛ ብሎክን መግዛት ትችላላችሁ ማለት ነው ሰላም እንዴት ናችሁ መልካም እባላለሁ የጊዮን ሆምስ የሽያጭ አማካሪ ነኝ ጊዮን ሆምስ እንደሚታወቀው ወደ 8 የሚደርሱ ሲስተር ኩባንያዎች አሉት ከ8ቱም ስፔሻሊ በጊዮን ጋዝና በጊዮን በረኪና ይታወቃል በቢዝነስ ዘርፉ ከ50 ዓመታት በላይ ያስቆጠረ የቢዝነስ ሴክተር ነው እንዲሁም አሁን ደግሞ በሪል ስቴቱ ዘርፍ መጥቶ በመሃል ከተማ ቦሌ ወሎ ሰፈር 20 ሺህ ካሬ ሜትር ላይ ያረፈ ኮምፓውንዳችን ውስጥ 2 ብሎኮችን ገንብተን ኦሬዲ ጨርሰናል በጥቂት ወራት ውስጥ ልናስረክባችሁ ይሆናል እንዲሁም ሶስተኛ ብሎክ ደግሞ በግንባታ ደረጃ 60% ደርሷል እሱን ደግሞ በአንድ አመት ከ6 ወር በ10% ቅድመ ክፍያ እየሸጥን እንገኛለን እንዲሁም ግንባታቸው ያለቁት ወይም 90% የደረሱት ደግሞ የየራሳቸውን የተናጠል ካርታ ይወጣላቸው ሲሆኑ እነሱን በቅርብ ጊዜ ልናስረክባችሁ ዝግጅታችንን ጨርሰናል አሁን ላይ ደግሞ በተጨማሪ አዳዲስ ሳይቶችን ላውንች አድርገን ለእናንተ ለደንበኞቻችን ጊዜ ለምትፈልጉ ወይም ደግሞ እስከ 3 አመት ድረስ ሰርተን የምናስረክባችሁ ይሆናል ማለት ነው እንግዲህ ሁላችሁም ጊዮን እንደምታውቁት የተለያየ ስራዎችን 60 አመት ላይ ሲሰራ የቆየ ድርጅት ሲሆን ስፔሻሊ ደግሞ በጊዮን ጋዝና በረኪና ይታወቃል ማለት ነው አሁን ደግሞ በሪል ስቴቱ ዘርፍ 20 ሺህ ካሬ ላይ ያረፈ ወሎ ሰፈርና ጎተራ መሃል የተንጣለለ ኮምፓውንድ አፓርትመንት ወደ 3 የሚሆኑ ቢልዲንጎችን ገንብቶ ጨርሶ ሽያጭ አውጥቶና በአጭር ጊዜና በረጅም ጊዜ የምትረከቧቸውን አፓርትመንቶችን ይዞላችሁ መጥቷል ማለት ነው ሽያጭም አውጥተን ያለቁ አፓርትመንቶችን ኦልሞስት ጥቂት ቤቶች ቀርተውታል ሸጠን ጨርሰን ማለት ነው ሶስተኛው ቢልዲንግ ላይ በአመት ከ6 ወር የምትረከቡትና አራተኛ ቢልዲንግ ደግሞ ለረጅም ጊዜ በ3 አመት የምትረከቡትንም ይዞላችሁ መጥቷል ማለት ነው ኮምፓውንዳችንም የተለያየ ፋሲሊቲዎችን ይይዛል የልጆች መጫወቻ የመዋኛ ገንዳ የስፖርት ማዘውተሪያዎች ሁለት ሞሎችን የሚይዝ መሃል ከተማ ላይ ያረፈ የተንጣለለ
ኮምፓውንድ አፓርትመንት ነው ማለት ነው። እኛ ጋር ደግሞ ጊዮን ጋር ስትመጡ ሌላው ለየት የሚያደርገው ነገር 3D አይታችሁ አይደለም የምትገዙት ማለት ነው። አክቹዋል ቤቱን በራሳችሁ ጎብኝታችሁ ወዳችሁት ነው የምትገዙት ማለት ነው። እና ደግሞ መቼ እንደምትረከሙት ቤቱን እርግጠኛ ሆናችሁ ነው የምትሄዱት ማለት ነው። ይሄው እንደምታዩት አንዱ ብሎክ ከአንዱ ብሎክ ራሱ በጣም ብዙ ሜትር ነው ዲፈረንስ ያለው። ስለዚህ ምንም አይነት ብርሃን አይከልላችሁም ማለት ነው። በቂ የሆነ ላይት ያገኛል። እንግዲህ 20 ሺህ ካሬ ላይ ያረፈ የተንጣለለ ሌክዠሪ ኮምፓውንድ አፓርትመንት መሀል ከተማ ላይ ብቸኛ ከጊዮን ሆምስ ታገኛላችሁ ማለት ነው። በዛ ላይ ደግሞ በግንባታው ፍጥነት የማይታማው ጊዮን ሆምስ ሶስቱንም ቢልዲንጎች ገንብቶ ጨርሶ ነው ለሽያጭ ያወጣው። አሁን ደግሞ አራተኛውንም ቅድም እንዳያችሁት ይመስላል ማለት ነው። የምትረከቡበትን ቤት እርግጠኛ ሆናችሁ መቼ እንደምትረከቡ እርግጠኛ ሆናችሁ የምትገዙት ብቸኛ ከኛ ጋር ነው ማለት ነው። እንግዲህ ጊዮንን ለየት የሚያደርገውን ነገር በጠቅሼ መጨረስ አልችልም፣ ምክንያቱም ስትመጡ በአካል የምታዩት ሲሆን፣ አሁን ግን የተወሰኑትን ልንገራችሁ። የመጀመሪያው በጣም ሌክዠሪ አፓርትመንት ሲሆን በፍሎር ኢቭን 4 ቤት ብቻ ነው። ከፊት ለፊት በኩል 2 ቤት፣ ከጀርባ በኩል 2 ቤት ማለት ነው። ለሁለት አባወራ ደግሞ 1 ሊፍት ነው ማለትም አጠቃላይ 2 ሊፍቶች ይኖራሉ ማለት ነው። ከላይ ቴራስ ይኖረዋል፣ ከታች ደግሞ ፓርኪንግ ይኖረዋል። ኮምፓውንድ ደግሞ ስለሆነ አዲሽናል ፓርኪንግ ታገኛላችሁ። የግንባታው ፍጥነትን በጣም ጥሩ ነው እንደምታዩት ነው እና በጣም የተለያየ ብዙ ለየት የሚያደርገው ነገር አለ ማለት ነው። መሀል ከተማ ላይ መሆኑ ለየት ያደርገዋል። ስትመጡ እንግዲህ ሞር በአካል የምታዩት ይሆናል ማለት ነው። አይታችሁ የወደዳችሁትን ቤት ነው የምትገዙት። ያለቁት አፓርትመንቶቻችን ማለትም 90% የደረሱት ሞስት የራሳቸው የሆነ ተናጠል ካርታ ወጥቶላቸዋል። እነሱን ደግሞ ሐምሌ ላይ ልናስረክባቸው ዝግጅታችንን ጨርሰናል። እንዲሁም ደግሞ በፕሮግረስ ደረጃ 60% ፕሮግረስ ያደረጉት ደግሞ በአንድ ዓመት ከ6 ወር ውስጥ ዴሊቨር ልናደርጋቸው በ10% ቅድመ ክፍያ እየሸጥን እንገኛለን። ተጨማሪ አዲስ ብሎክ ማለትም ብሎክ 4 ደግሞ አሁን ላይ በካሬ ከ110 ሺህ ጀምሮ በ10% ቅድመ ክፍያ በ3 ዓመት ውስጥ ልናስረክባቸው እየሰራን እንገኛለን። እኛ ጋር እንግዲህ ጊዮን ላይ ቶሎ ቤታችሁን ለመረከብ ለምትፈልጉ ደንበኞቻችን እንዲሁም ደግሞ ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን በተለያየ አማራጭ ለእናንተ ይዘን መጥተናል። ጊዮን ሪል ስቴት ለየት የሚያደርገን ምንድነው? አንደኛ የግንባታ ሂደታችን በጣም ፈጣን የሆነ በኳሊቲ ጥራቱን በጠበቀ መልኩ ነው እየገነባን የምንገኘው። ማለትም ቅድም እንዳወራውላችሁ ብሎክ 3 በ9 ወር ውስጥ ነው G+13 ላይ ያደረስነውና የፕሮግረስ ደረጃችን ፈጣን መሆኑ ለየት ያደርገዋል። እንዲሁም ደግሞ በመሀል ከተማ የሚገኝ ኮምፓውንድ አፓርትመንት መሆኑ ለየት ያደርገዋል ማለት ነው። አፓርትመንቶቻችን የተለያየ ካሬ አማራጭ ያላቸው ሲሆን ከባለ 1 መኝታ እስከ ባለ 4 መኝታ ያሉን ሲሆን ባለ 1 መኝታችን 94 ካሬ ነው። ባለ 2 መኝታችን ደግሞ ከ144 እስከ 169፣ 3 ቤድሩማችን ወይም ባለ 3 መኝታችን ደግሞ ከ150 እስከ 201 ካሬ እንዲሁም ባለ 4 መኝታችን 216 ካሬ ሲሆን ሁሉም ቤቶቻችን ወይም አፓርትመንቶቻችን ተጨማሪ ሰራተኛ ከነባዝሩሙ ያካተቱ ናቸው ማለት ነው። ይህ አፓርትመንቱም ወደ ቦሌ ኤርፖርት፣ ወደ ሳር ቤት፣ ወደ መስቀል ፍላወር፣ ወደ ቦሌ ሚካኤል ለመሄድ አመቺ የመንገድ አማራጮች ያሉት መሀል ከተማ ላይ ያረፈ የተንጣለለ ኮምፓውንድ አፓርትመንት ነው። ቅድም እንደተናገርኩት እንግዲህ ጊዮን 3 ብሎኮችን ገብተን ጨርሰናል። ከ3ቱም ብሎኮች 90% ሸጠን የጨረስን ሲሆን በፍሎር ምክንያት በአንዳንድ ምክንያት ያመለጣችሁ ደንበኞቻችን አሁን ላይ ደግሞ አዲስ ብሎክ 4 ላውንች ስላደረግን እዛ ላይ ቀድማችሁ በመደወል የምትፈልጉትን የቤት አማራጭ ማግኘት ትችላላችሁ ማለት ነው። ለባለ ያወጣነው ዲስካውንት ሊጠናቀቅ ጥቂት ቀናት ናቸው የቀሩትና እናንተ ደንበኞቻችን ደግሞ የዚህ ዲስካውንት ተጠቃሚ ለመሆን ይደውሉልን። ወደ አከፋፈላችን ስንመጣ ደግሞ ከ10% ቅድመ ክፍያ ጀምሮ ሲሆን እየሸጥን ያለነው፣ ቀሪውን ደግሞ ለደንበኞቻችን ምቹ በሆነ መልኩ ነው እየሸጥን ያለነው ማለት ነው። ለበለጠ መረጃ ስክሪን ላይ በመናስቀምጠው ስልክ እንዲሁም በዋትስአፕ እኛን ኮንታክት ማድረግ ትችላላችሁ። እናመሰግናለን።